በጣም የሚያስገርሟችሁ ሰዎች የሉ? ለከባድ ነገር ኃላፊነት የሚወስዱ ህይወታቸውን፣ ስራቸውን፣ ቤተሰባቸውን፣ ትምህርታቸውን ብዙ ነገር አደጋ ላይ ጥለው ግን እመነኝ ምንም አይፈጠርም የሚሉ በእኔ ይሁንባችሁ እያሉ ማንም የማይጋፈጠውን ችግር የሚጋፈጡ ሰዎች ምን ያህል ቢተማመኑበት ነው ያሰኛችሁ? እኔ እስከዛሬ ካስገረሙኝ ሪስክ ቴከር ሰዎች በጣም አስገራሚ ልንገራችሁ። በርናባስ ይባላል። የሐዋርያት ሥራ ምዕራፍ 9 ከቁጥር 27 ላይ ታውቁታላችሁ። አስገራሚ የበርናባስ ድፍረት ምን መሰላችሁ? ኃላፊነት የወሰደው ለአንድ ክርስቲያኖችን ከየቦታው በጨለማም ሆነ በብርሃን እያሳደደ ይገል፣ ያስር፣ ያሰቃይ ለነበረ ሰው ነው። ይህ ሰው ስሙ ሲነሳ አብሮ የሚነሳው ለክርስቲያኖች የነበረው ከልክ ያለፈ ጥላቻና ጭካኔ ነው። እና ክርስቲያኑ በርናባስ ለዚህ ክርስቲያን ጠል ለነበረ ሰው ሐዋርያትን በእኔ ይሁንባችሁ ከኛ ጋር ይሁን ብሎ ትልቅ ሪስክ ወሰደ። በርናባስ በጳውሎስ ላይ እንደዚህ እርግጠኛ የሆነው ታውረው በተገለጡ አይኖች ውስጥ ትክክለኛውን የመንፈስ ቅዱስ ብርሃን ስላየበት ነው እንጂማ የቀድሞ ታሪኩን ሳያውቀው ቀርቶ ወይም የክርስቲያኖች ስቃይ ሳያሳስበው ቀርቶ አይደለም። እርሱም አንዱ የስቃዩ ተካፋይ ነውና እጁን ይዞ ከ12 ደቀ መዛሙርቱ ፊት ወሰደና ስለ እርሱ ነግሮ አሳመናቸው። እግዚአብሔርን ተማምኖ ነውና ኃላፊነቱን የወሰደው የተማመነበት አምላክ አላሳፈረውም። ከታሰበው ከተጠበቀው በላይ ታማኝ ሆኖ አገኙት። ለዚህም በበርናባስ ድፍረት በጳውሎስ ብርታት የደመቀችው ቤተክርስቲያን ዘውትር በቅዳሴዋ እስመ ውእቱ ብርሃን ለቤተክርስቲያን ስትል ብርሃን የሆንክ ልጄ ጳውሎስ ሆይ ትለዋለች። በምንም አጋጣሚ ውስጥ ስለ አንድ ነገር ኃላፊነት መውሰድ ቢኖርባችሁ አስቀድማችሁ እንዲህ የሚከራከርለት ነገር ግን ምንድነው ብላችሁ ራሳችሁን ጠይቁት። ከዛም ከእግዚአብሔር ጋር ምከሩበት። ልክ ሆኖ የተገኘ እንደሆነ ግን ሳታንገራገሩ ተጋፈጡለት፣ ዋጋ ክፈሉለት። መጨረሻ ላይ ውጤቱ ሲያምር በድፍረታችሁ ተረካላችሁ። ልክ ጳውሎስ አሁን የሁላችንንም ልብ በመልእክቱ እንዳሳረፈው። አንዳንዴ በርናባስ የጳውሎስን ፍጻሜ ሲያይ ምን ተሰምቶት ይሆን? ምን ያህል በውሳኔው ልቡ ያርፍ ይሆን? ሐዋርያትስ እስከ ዓለም ጫፍ ድረስ ዞሮ ማስተማሩን ከነርሱ ጋር መንገላታቱን ሲያዩ በበርናባስ ጥያቄ ምን ያህል ይደሰቱ ይሆን ብዬ አስባለሁ። ሪስክ ቴከር መሆን ጥሩ ነው። ብዙ አዲስ ነገር ያመጣል። ዓለማችን ብዙ አዲስ ነገር ያየችው ሰዎች ዋጋ ስለከፈሉ ነው። ግን ከእግዚአብሔር ፍቃድ ጋር ብቻ